እግዚአብሔር አምላክ የተባረከ ይሁን። ጌታ እናመሰግናለን። መጽሐፍ ቅዱስ የያዛችሁ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን እናውጣ። ከዚህ በኋላ ኢየሱስ በአዲሱ መደበኛ ትርጉም ነው ማነበው እኔ ጥብርያዶስ የተባለውን የገሊላ ባህር ተሻግሮ ራቅ ወዳለው የባህሩ ዳርቻ ሄደ። ብዙ ሰዎች በሽተኞችን በመፈወስ ያደረጋቸውን ታምራዊ ምልክቶች ስላዩ ተከተሉት። ከዚያም ኢየሱስ ወደ ተራራ ወጥቶ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ የፋሲካ በዓል ቀርቦ ነበር። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ቁጥር 6 ላንብበው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ 200 ዲናር እንጀራ እንኳ አይበቃም ሲል መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህን ግን ለዚህ ሁሉ ሕዝብ እንዴት ይዳረሳል? ኢየሱስም ሰዎቹ እንዲቀመጡ አድርጎ አለ። በዚያም ቦታ ብዙ ሳር ነበረ። 5000 ያህል ወንዶችም ተቀመጡ። ኢየሱስ 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚያስፈልጉትን ያህል አደለ፣ ዓሣውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርስራሽ ሰብስበው 12 መሶብ ሞሉ። ሰዎቹ ኢየሱስ ያደረገውን ታምራት ምልክት ካዩ በኋላ ወደ ዓለም የሚመጣው ነቢይ በእርግጥ ይህ ነው አሉ። ኢየሱስም ሰዎቹ መጥተው በግድ ሊያነክሱት እንዳሰቡ አውቆ እንደገና ብቻውን ወደ ተራራ ገለል አለ። እግዚአብሔር እናመሰግናለን። ዮሐንስ ምዕራፍ 6 ላይ በጣም ረጅም ታሪክ ነው። በጣም ምዕራፉ የሚገርም ምዕራፍ ነው። በፍለጋ የተጀመረ በፍቅር የተጀመረ ግን በጸብ የተለያየ ምዕራፍ ነው። ይሄ ምዕራፍ ምን ለማለት ፈልጌ ነው? ፈልገውት መጥተዋል። ከዛ በኋላ አብረው በሆኑበት ሰዓት ላይ ምዕራፉ መጨረሻ ላይ ስትሄዱ ንግግሩ ከብዷቸው ትተውት ሄዱ ይላል። ሙሉ መጽሐፉን ሙሉ ምዕራፉን ስታዩት ኢንትረስት ኮንፍሊክት ነው ያለው። ምንድነው? ኢየሱስ ክርስቶስ የፈለገው የመጣበት ዓላማና እነሱ ኢየሱስን የሚፈልጉበት ዓላማ የተለያየ ነው። ስለዛ አልናገርም። አሁን ግን አርስቱን አንድ ነገር ተውሻለሁ። ቁጥር 6 ላይ ያለው ሊያደርግ ያሰበውን አውቆ ፈተናቸው ይላል። ሊያደርግ ያሰበውን ሳያቅ አይደለም፣ ግን ምን አደረጋቸው? ፈተናቸው። በጣም ቅድም ወንድማችን ሳሚ መጥቶ ያነበበልን ቃል ዛሬ ልናገር ከዚህ ቃል ጋር አብሬ የምናገርበት ነው። ገርሞኛል። አልተነጋገርንም። ምዕራፍ 21 ላይ ያለውን ቃል ማለት ነው። ስለዚህ እግዚአብሔር አንድ ነገር አለው ማለት ነው። ደጋግሞ የሚነግረን ነገር ማለት ነው። ስለዚህ አንዳንዴ እግዚአብሔር ይፈትናል ማለት ነው። ገብቷችኋል? ባለፈው ስለ ፈተና ተነጋግረናል። በአብርሃም ሕይወት ውስጥ ልጁን በፈተነው ሰዓት ላይ ቴስትና ቴምፕቴሽን ስለሚባል ነገር ማለት ነው። ስለዚህ ቴምፕትድ የሚያደርገው ሰይጣን ነው። በክፉ የሚፈትን ነገራችን ዳሜጅ ለማድረግ ከእግዚአብሔር ለመለየት ግራ ለማጋባትና ለማስጨነቅ የሚፈትን ሰይጣን ነው። ጌታ ኢየሱስ ክርስቶስ ግን የሚያደርገውን ያውቃል። ግን የኛን እምነት ደግሞ ቼክ ያደርጋል። የኛን እምነት ደግሞ የቱ ጋር እንዳለን ሌቭል እንድናደርግ እንድናውቅ ራሳችንን ያውቃል እኮ መውደቅና ማለፋችንን ያውቃል። ግን ማንነታችንን እንድናውቅና በእምነት እንድንጠነክር መቼም የእግዚአብሔር ቤተሰቦች በእግዚአብሔር ቤት ውስጥ ከእግዚአብሔር ጋር ኮሙኒኬት የምናደርገው በመንፈስና በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። መቼም አማኝ ከፍጥረታዊ ሰው የሚለይበት ዋናው ነገር ማመኑ ነው። አማኝ የተባለውም በማመኑ ምክንያት ነው አይደለም? የማያየውን ነገር በማመን ነው አማኝ የተባለው። ስለዚህ በተለይ በዚህ ዘመን በቤተ ክርስቲያን ውስጥ ወይም መንፈሳዊ ዓለም ላይ ያሉትን በጣም ትልልቅ ኤሌመንቶች እየመታ ሰይጣን ያለው ነገር በዚህ ዘመን ነው። አንደኛው እምነትን ነው። እምነትን በምንድን ነው እየመታው ስትሉ በሎጂክ በሪዝን ነው። ገብቷችኋል? በሚታይ በሚዳሰስ ነገር ነው።
ሁለተኛው ደግሞ እየመታ ያለው በፍቅር ነው። ፍቅርን ደግሞ በሰልፊሽነስ በግለኝነት ራስ ወዳድነት ፍቅር እየተመታ ፍቅር እየቀዘቀዘ ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ ይሄ ፍርሃት ነበረው የዛሬ 2000 ዓመት። ስለዚህ ዛሬ በዘመናዊው ዘመን ላይ እየዳሰስን እያወቅን እየነካን በምንሄድበት ዘመን ላይ ሎጂክና ዕውቀት ወይንም ሪዝን ምክንያታዊነት በሚይዘን ሰዓት ላይ ከዚህ ሁሉ ወጣ ብለን በእምነት መኖር ይጠበቅብናል። ግን ይሄ ፈተናችን ነው። ስለዚህ የምንኖረው ኑሮ ከእግዚአብሔር ጋር በእምነት ከመኖር ይልቅ እጃችን ላይ ባለው ነገር ወይንም በናባራዊ ሲቹዌሽን ሁኔታ ውስጥ ራሳችንን መለካት ማዳመጥ መሄድ እንችላለን። ይሄ ደግሞ ምን አምጥቶብናል? በህይወታችን ላይ ኪሳራን አምጥቶብናል፣ ፍርሃት አምጥቶብናል። የእግዚአብሔር ቤተሰቦች ከእግዚአብሔር ጋር አለመግባባትን ፈጥሮብናል። አለመግባባትን ለምንድን ነው ስትሉ እግዚአብሔር ማመን ማየት ነው። ከማየታችሁ በፊት እመኑኝና ተከተሉኝ፣ እምነታችሁን እኔ ላይ አድርጉ ሲለን ዓለም ደግሞ ማየት ማመን ነው ብላ ምን ታደርጋለች? ምርጫ ሰጥታናለች። ስለዚህ እንድታምነን ከፈለክ መተዳሰን ይላል። የዓለም ፕሪንሲፕል ይሄ ነው። ንካ በስሜት ሕዋሳታችን ነክተን አይተን ማየት ማመን ነው። መታችሁ እዩን ይላሉ አይደለም? የንግዱ ዓለም ይሄንን ነው የሚያስተዋውቀው። እግዚአብሔር ደግሞ የማይሻረው ነገር ለማየት ትፈልጋለህ? መጀመሪያ እመን። በማን እመን? በእግዚአብሔር እመን። ስለዚህ እዚህ ቦታ ላይ ጌታ ኢየሱስ አንዳንድ ጊዜ በሕይወታችን ላይ ይሄንን ቴስት ያመጣል። አብርሃምን እንዳመጣ አብርሃምን ልጅን ሰዋልኝ ሲል በግ እንደሚያዘጋጅ ያውቃል። የሚያደርገውን አውቆ አብርሃምን ነው የፈተነው። ተመልከቱ። እስራኤልን በምድረ በዳ ሰው በእንጀራ ብቻ እንደማይኖር ታውቅ ዘንድ አምላክህ እግዚአብሔር ፈተነህ ይላል። እንደውም ሌላ ቦታ ምን ይላል? ትሁት መሆንን ሊለካ ይላል። ተመልከቱ። ምድረ በዳ ላይ እንጀራ በሌለበት ላይ እንጀራ አቅርቦ ህዝቡን ፈትኖታል። ህዝቡ ወድቋል። በዛ ሰዓት ላይ ዘውልቁ የሚነግረን ይሄንን ነው። ሙሴ ዘውልቁ ላይ ስጋ አምጣ እኛ ሰለቸን መና ብለው ከእግዚአብሔር ጋር የተጣሉትና የቀሰፋቸውም እግዚአብሔር ጸብ ውስጥ የገቡበት ምክንያት ፈተና ወድቀው ነው የእግዚአብሔር ቤተሰቦች። ስለዚህ አንዱ ፈተና እዚህ ቦታ ላይ ነው። ሁለተኛው ፈተና ደግሞ በኋላ የምነግራችሁ ምዕራፍ 21 ላይ ያለው ቃል ነው። ቀደም ሳሚ ሲያነብልን የነበረበት ቦታ እንሂድ እስቲ። ጌታ ኢየሱስ ክርስቶስ ተመልከቱ። ምድራዊ ነገር ጉዳዩ ቴክኒካሊ የምድር ጉዳይ ይመስላል፣ ምድራዊ ነገር ይመስላል። ግን ከምድራዊ በስተጀርባ ከተደረገልን ነገር በላይ ሚኒንግ የሆነ መንፈሳዊ ዓለምና መንፈሳዊ እይታ እንዲኖረን ይፈልጋል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ምዕራፍ 2 ላይ መጥቶ እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት፣ በ3 ቀን እሰራዋለሁ አላቸው። ስለ ቤተ መቅደሱ አይደለም የሚያወራው፣ ስለ ራሱ ነው የሚያወራው። ተመልከቱ፣ ስለ ራሱ ነበር የሚያወራው የነበረው። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ እያደረገ ነው። ከኒቆዲሞስ ጋር አይታችሁ እንደሆነ ኒቆዲሞስ ጋር ምዕራፍ 3 ላይ እንደዚህ ብሎ ይነግረዋል። ምን ይሏል? ሰው ዳግም ካልተወለደ የእግዚአብሔርን መንግሥት አይወርስም። ዳግም መወለድ የምድራዊ መወለድን አይደለም፣ መንፈሳዊ ነገሩን ትምህርቱን ከፍ አድርጎ ነው ጌታ ኢየሱስ ክርስቶስ ምን የሚያደርገው ማለት ነው የሚያመለክተውና የሚያሳየው። ስለዚህ እጃችን ላይ ያሉ ነገሮች በሙሉ አውትካማቸው መንፈሳዊ ናቸው። እግዚአብሔር ሲያደርጋቸው ከእግዚአብሔር ሉዓላዊነትና ክብር አንጻር እንጂ እዛው ምድር ላይ በተሰጠን ነገር እንድንቆም አይደለም እግዚአብሔር የሚፈልገው። አንዳንዴ ከስጦታው ጋር ስቲክ እናደርጋለን፣ ከሰጪው ጋር አይደለም። የስጦታው ዓላማ ሰጪውን ማስተዋወቅ ነው። የድርጊቱ ዓላማ አድራጊውን ማስተዋወቅ ነው። ኢንድ ጌሙ ምንም ነገር ያደርግ የእግዚአብሔር ኢንድ ጌም እሱ እንድናውቅ ነው፣ እሱ እንድንከተል ነው፣ እሱ እንድናደንቅ ነው። እምነታችን በሱ ላይ ከፍ እንዲያደርግ ነው። አንዳንዴ ስጦታ ይሰጠንና ስጦታችን ላይ ስቲክ አድርገን እዛው መንደር ውስጥ እንቀራለን፣ እዛው መንደር ውስጥ እንሟሟቃለን። የእግዚአብሔር ጉዳይ እሱ አይደለም፣ ከዛ በላይ ከፍ ያለ ነው።
እዚህ ቦታ ላይ የምናየው ይሄ ነው። እንጀራ ሲመግባቸው እናያለን። ግን ትንሽ ወረድ ብላችሁ ስታነቡ እንጀራ ሊሰጣቸው ሳይሆን እንጀራ ሊሆን እንደመጣ ያስተምራቸዋል። አያችሁ እግዚአብሔር ቤተሰቦች፣ ከእንጀራ ከፍ ያለ ነገር አለ። እንጀራ ሰጥቷቸዋል። በጣም አሪፍ ተሟሙቋል። እነሱ ምን አደረጉ? ሊያነግሱት ፈለጉ። የፖለቲካ መሪ ሊያደርጉት። ሮማውያንን ምን ሊያደርግ ያልነበረም የሷን አልፏቸው ሄደ ይላል። ለምን? እይታቸው ሌላ ስለሆነ፣ ምድራዊ ስለሆነ። ከዛ ከፍ ያለ ነው። ከስጦታው ከፍ ያለ ነው። ካደረገልን ነገር ከፍ ያለ ነው። ከልጆቻችን ከፍ ያለ ነው። ከመዳራችን ከፍ ያለ ነው። ካደረገልን ነገር በላይ ከፍ ያለ ዓላማና አጀንዳ ያለው ያንን እንድትገነዘቡልኝ እፈልጋለሁ እዚህ ቦታ ላይ። ስለዚህ ጌታ ኢየሱስ ክርስቶስ ምዕራፍ 6 ላይ ደቀ መዛሙርቱን ይዞ ረፍት ፈለገና ወጣ ይላል። ረፍት ፍለጋ በጣም ተአምር አድርጓል። ሽባ ተርትሯል። ጸብ የጀመረው ምዕራፍ 5 ላይ ነው። ምዕራፍ 5 ላይ በሰንበት ፈውሰሃል ብለው ጸብ ጀመሩ። ከዛ ዲያሎግ ያረገ ያስተማራቸው ያለ ምዕራፍ 6 ላይ እንደገና ደግሞ ጸቡ እየከረረ ሄደ። እየከረረ ምዕራፍ 5 ላይ የተጀመረ ጸብ ምዕራፍ 18 ላይ 19 ላይ ማክሲመም ሄደና መገደል ደረጃ ደረሰ። ጸቡ እየበዛ ስለዚህ ጌታ ኢየሱስ ምዕራፍ 5 ላይ ክርክር ነበር፣ ያስተምራቸው ነበር፣ ስለ ራሱ ይነግራቸው ነበር። ብዙ ተአምራት አድርጓል፣ ፈውሷል። ከዛ በኋላ እሱ ረፍት ፈለገና ወንዝ እንደተሻገረ ይነግረናል። ባህሩን የገሊላን ባህር ተሻግሮ ሄደ ይለናል። ለረፍት ነው ሄደው እና ብዙ ሰዎች ግን በሽኞችን በመፈወስ ያደረገላቸውን ታምራት ምልክቶች በማየት ተነስተው መጡ እና ፈለጋቸው። ሌሎቹ መጽሐፍቶች ምን ይላሉ? 3ቱ ወንጌላት ቀን ሙሉ አብረውት ዋሉ። ቀን ሙሉ አብረውት ሲውሉ ሲያስተምራቸው ነበር፣ ሲፈውሳቸው ነበር፣ ሲያድናቸው ነበር፣ አጋንንትን ሲያስወጣላቸው ነበር፣ ብዙ ተአምራት ሲያደርግላቸው ነበር። ብዙ ናቸውና አብረውት ስለዋሉ መሸኘት አልፈለገም። ቁጥር 6 ይሄ ነው። ሊፈትናቸው የሚያደርገውን ያውቃልና። ተመልከቱ ምን ይላል? ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበረ። አያችሁ ቁጥር 5 ምንድነው ያለው? ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። እንጀራ እንስጣቸው፣ እናብላቸው፣ እንዳይደክሙ፣ ሐዘኔታ፣ ርህራሄ፣ ባዶ ማይሸኝ፣ የመጡትን ወደ ራሱ የቀረቡትን በባዶ ማይሸኝ ሩህሩህ አባት። አያችሁ ፈውስ በቂ ነው። በእውነት አይሞቱም። አንድ ቀን ባይበሉ አይመቱም። ያደረገላቸው በቂ ነው። ከበቂ በላይ ነው። ፈውሳቸዋል፣ ታምር ሰርቶላቸዋል፣ እንደገና ደግሞ አጋንንታቸውን አስወጥተዋል። ይሄ በጣም በጣም ከፍተኛ የሆነ ውለታ ነው። ግን የሚራራ አምላክ ስለሆነ፣ ሚኒስትሪው ሆሊስቲክ ስለሆነ፣ በመንፈስም በስጋም የሰውን ሁለንተና አድሬስ ማድረግ የሚችል እግዚአብሔር ስለሆነ የቤተ ክርስቲያን ጥሪዋም ይሄ ነው። የእያንዳንዳችንም ጥሪ ይሄ ነው። ሆሊስቲክ ነው። የሰዎችን ሁለንተና መድረስ። ለምን? የተካፈልነው ልብ ያንን ነው የሚያስበው። የተካፈልነው ልብና ማንነት የሰውን አንድ ፓርት ብቻ አይደለም፣ ሌላውንም መተያየት እንዴት ውሏል ማለት ተመልከቱ። ስለዚህ የቤተ ክርስቲያን ጥሪ ነው እና ጌታ እንደዚህ ያደረገ። ስጧቸው፣ አድርጉላቸው። ቁጥር 5 እነዚህን ሰዎች እንዲበሉ እንጀራ ከየት እንግዛ? ሌላ ቦታ የሚበሉትን ስጧቸው ይላል፣ እነሱ ደግሞ አሰናብት ይላሉ። ሁለት አይነት ሰዎችን እንመለከታለን። የቱ ጋር እንዳለን እስቲ እንመልከት። ሲፈትነን አንዳንድ ነገሮቻችን የተዘጉ ሲመስለን፣ የቀሩ ሲመስለን፣ እምነታችን ሲፈተን አጠገባችን ሆኖ እንደሌለ እኛ እንድንችለው የተወን ሲመስለን፣ ከባዱን ፈተና አድርጉት ያለን ሲመስለን፣ ተጋፈጡት ያለን ሲመስለን፣
አያችሁ የእግዚአብሔር ቤተሰቦች ተጋፈጡ ያለን ይመስለናል። ሪንግ ውስጥ ራሱ የከተተን ነው የሚመስለው። ጨዋታውን እኛ እንድንወጣው ችግሩን እኛ እንድንወጣው የተወን ነው የሚመስለን የሌላ አጠገባችን። አያችሁ እግዚአብሔር የማይሰራ የሚመስልበት ክፍተት ሰዓት፣ ያቺ የፈተና ሰዓት፣ እምነታችን የምትፈተንበት ሰዓት ምንድነው መልሳችን ምላሻችን? ይሄ ነው ፊልጶስ፣ ይሄ ነው ደቀ መዛሙርቱ አጠገባቸው ነው፣ ግን ተጋፈጡት አላቸው። ስጧቸው። እንዲህ አይነት ህይወት አንዳንድ እግዚአብሔር ለኛ ይሰጣል። ብቻችንን የቀረን እስኪመስለን what is next? ምንድነው ማድረግ ያለብኝ? ላይፍ ይሄ ነው፣ እኔ ነኝ ይሄንን መጋፈጠው ምንድነው? አያችሁ ማንም የለም፣ ሰው የለም፣ እግዚአብሔርም ያለ አይመስለንም። ሁኔታዎች በጣም ደስ አይሉም፣ ከኛ አቅም በላይ ነው እጃችን ላይ ያለው ነገር እና የት ነው ምን ቆመው? የተጠየቀውን ተመልከቱ። እንደዚህ ነው የሚለው ፊልጶስም ቁጥር 7 ላይ እያንዳንዱ ሰው ትንሽ ትንሽ እንዲቀምስ ለማድረግ 200 ዲናር እንጀራ እንኳን አይበቃም ሲል መለሰ። ተመልከቱ። አንዳንዴ እዚህ ቦታ ላይ ነው ያለ ነው ፊልጶስ ነን። አንዳንድ ውክልና ይዟል ፊልጶስ ለአንዳንዶቻችን። ምንድነው የሚለው? አይቻልም፣ አይሆንም፣ ይሄ በፍጹም ሊሞከር አይቻልም፣ ዝግ ነው፣ ዴድ ነው ያለው። ተመልከቱ። የሚገርማችሁ ነገር ታምር ሲደረግ ነበረ ያቃሉ። ሱፐር ናቹራል የሆነ ነገር ሲያደርግ፣ ሽባ ሲተረትር፣ እውር ሲያበራ፣ ሙታን ሲያስነሳ አጠገቡ ነበሩ። ለዚህ ጥያቄ ግን ምላሻቸው ዴድ ነው። የትላንትናው ኤክስፒሪየንስ እግዚአብሔር ያደረገላቸው ነገር ለዛሬው ፈተና መልስ መሆን አልቻለም። ለፊልጶስ መልስ መሆን አልቻለም። ስለዚህ ምን አለ? አይቻልም፣ ተው አለ። በጣም የሚገርማችሁ እንደዚህ ነው ያለው፣ ትንሽ ትንሽ እንዲበሉ እንኳን 100 ዲናር 200 ዲናር ብናዋጣና ብንገዛ ቢመጣ አይደርስም፣ አይጠግቡም። ስለዚህ ምን አለ? ሸኛቸው። የሰው ጉዳይ ይሄ ነው፣ ሸኛቸው፣ አንችልም ነው። ስለዚህ ኤግዚት እያደረገ ነው ፊልጶስ። አንዳንድ ጊዜ እንደዚህ አይነት ባህሪ ያለን፣ ፈጥኖ የመውጣት፣ ፈጥኖ ተስፋ የመቁረጥ፣ ፈጥኖ አይቻልም፣ ይሄ ነገር አይሆንም፣ እጃችን ላይ ያለውን ነገር ባለማስተዋል። ስለዚህ እግዚአብሔር ቤተሰቦች ያቺ ትንሽ ክፍተት፣ ያቺ ትንሽ ፈተና እንዴት ነው ግን ምን ይላል ቃሉ? የሚያደርገውን አውቆ። ስንቶቻችን ነን የሚያደርገውን አውቆ የተፈተንን ወይም እየተፈተንን ያለን? በትዳራችን በህይወታችን ማቅ የሚመስለን ግን የሚያቀውን አውቆ ብቻችንን ሪንግ ውስጥ ያለን፣ ብቻችንን ተወጡት የተባለን የሚመስለን፣ ብቻችንን ማንም በሌለበት እግዚአብሔር ጀርባውን ሰጥቶ ሌላ ነገር እየሰራ እኛ ግን ብቻችንን ከችግሩ ጋር እየተጋፈጥን የሚመስለን ስንቶቻችን ነን? ግን ጌታ አጠገባችን ሆኖ፣ ጌታ አጠገቡ ነው። ለፊልጶስ አጠገቡ መሆን ብቻ አይደለም፣ መፍትሄ አለው። ሃሌሉያ ሃሌሉያ። አጠገብህ ያለው፣ ቤትህ ያለው የምታመልከው አምላክ መፍትሄ ይዞ መፍትሄ ይጠይቃል። ጥቆማ አይደለም የፈለገው፣ ስለ ጥቆማ አይደለም እያወራው፣ መንገድ እንድታሳየው አይደለም። እምነትህ ምን ላይ ነው ያለው? እንዴት ነው እያመለከው ያለው እግዚአብሔርን? እንዴት ነው እየተከታልከው ያለው? በሞላ ነው ሁሉ ነገር በማድረግ ነው? ወገኖቼ የእግዚአብሔር ቤተሰቦች ሁለት ነገር ልንገራችሁ። የእግዚአብሔርን ፕሪንሲፕል እረፉ፣ እኔ አምላክ እንደሆንኩ እወቁ። እረፉ፣ እኔ አምላክ እንደሆንኩ እወቁ። ሁለት አይነት እረፍት አለ። የመጀመሪያው እረፍት ችግር እያለ መፍትሄ ሳይሰጥ ሁኔታ ሳይቀየር በዛ ውስጥ ሆኖ ከችግሩ በላይ በእግዚአብሔር ማረፍ ነው። ገብቷችኋል አባባሌ? እግዚአብሔር መጥቶ ችግሩን አይመታውም፣ ልባችሁን ግን ይጠብቀዋል። አያችሁ እግዚአብሔር አምላክ ተመልከቱ። ከዚህ በፊት ነግሬያችኋለሁ። የዳንኤል ጓደኞች ናቡከደነጾር ለንጉሱ አንሰግድም ሲሉ ተወራርደውበታል፣ ተቀድሰዋል፣ ንጹህ ናቸው።
27 ሀገር የሚገዛ ጨካኝ ንጉሥ ያውቁታል ማን እንደሆነ ናቡከደነጾር። ቦጫጭቆ እንደሚገላቸው ያውቁታል። ኖ ሜርሲ ምህረት የለም። እሱ ፊት ቀርበው ነው ፊት ለፊት እያዩት ንጉሥ ሆይ በዚህ ነገር አትድከም፣ እኛ ላቆምከው ምስል አንሰግድም። አምላካችን ልብ በሉና ስሙኝ፣ አምላካችን ይሄ ቴስት እኮ ነው። አምላካችን ምን ይለናል? ያድነናል፣ ኃይል አለው፣ ችሎታ አለው። ግን ፍቃዱ ሆኖ እንድንቃጠል ከሆነ ቁርጡን ወቅ አንሰግድልህም። ተመልከቱ፣ ያኔ እግዚአብሔር ስሜት ቢኖረው እንደኔና እንደናንተ ስሜታዊ ቢሆን የንጉሡን አየር ሳበበ ያረገው ቱታይ ሆኖ ይቀር ነበር። አላረገም። እግዚአብሔር አስማት አይሰራም፣ ዘራፍ አይልም። እግዚአብሔር ለምን እንደሆነ ታውቃለህ? የሚያደርገውን ያውቃል። የሚያደርገውን አውቆ በችግሩ ስታልፍ ኢንዱን ጌሙ በሱ እጅ ነው፣ ውጤት በሱ እጅ ነው፣ ፍጻሜ በሱ እጅ ነው። እግዚአብሔር የሚመጣውን ፍጻሜ የተቆጣጠረን ፍጻሜ ተቆጣጥሮ እዚህ ጋር እምነትህን ይፈትናል። ተመልከቱ፣ እንደሚድኑ ያውቃል፣ ግን እንዲፈተኑ ለቋቸዋል። ምን አለበት መጥቶ አይበቃሙ ይህን ያህል ጭንቀት ውስጥ ገብተው አላረገም። እግዚአብሔር ምን እንዳረገ ታውቃላችሁ? እንዲህ ነው ያለው፣ እሳት አላጠፋም። ንጉሡ እንዲህ አለ፣ ማክሲመም አንድዱት አለ። ምን እንደሆነ ታውቃለህ? 7 እጥፍ ማለት የንጉሡ ቁጣ ልክ ማለት ነው። የእሳቱ ማክሲመም ማለት ነው። ማክሲመም ቁጣውን ለማብረድ ነው እንጂ ኦልሬዲ ያ የነደደው እሳት በቂ ነው እነሱን ለመግደል። ውስጡ ያለውን ቁጣ ለማምጣት ግን አንድዱት፣ ከዚህ በላይ የለም ወይ ሌላ እሳት አለ። ሌላ እሳት ነደደ። ከዛ በኋላ ምን እንደሚል ታውቃላችሁ? እግዚአብሔር እሳቱንም አላጠፋም። እሳት እያለ የመግደል ኃይሉን የእሳቱን የመግደል ኃይል እግዚአብሔር አምላክ ምን አለው? ተቆጣጠረው። እሳቱ ምን ሆነላቸው? አበባ ሆነላቸው፣ መናፈሻ ሆነ። ለምን ወገኖቼ? እግዚአብሔር እሳት ከማጥፋት ጋር አይደለም። ሃሌሉያ ሃሌሉያ። እያጠፋ አይደለም፣ እያለ ችግሩ እያለ እኛን ያኖረናል። ችግሩ እያለ እኛን ያስቀጥለናል። ለምን? እግዚአብሔር አምላክ እኛን ለማኖር ከችግር ጋር ነጎሸን ማድረግ የለበትም። እያለ የምትጠላው ነገር እያለ በእግዚአብሔር ላይ ማረፍ። የእምነትህ ሲፈተን የሚያደርገውን እስከሚያውቅ ዴዲንዱን የተቆጣጠረ ጌታ፣ እንዲጌሙን የያዘ ጌታ፣ ፍጻሜውን የሚያዝ ጌታ። አንተን ግን ምን ይልሃል? እምነትህን የእምነት መስልስን ማጠንከር ይፈልጋል። አማኝ ነህ ወይንስ ፍጥረታዊ ሰው ነህ? በሎጂክ ነው የሚቀናህ ወይንስ በእምነት ነው? በሪዝን ነው የምታምነው ወይንስ በእግዚአብሔር ነው የምታምነው? ልጅ ነህ ወይንስ ፍጥረታዊ ሰው ነህ? ስለዚህ እግዚአብሔር ይህንን ያደርጋል። ስለዚህ እረፉ፣ እኔ አምላክ እንደሆንኩ ወቁ ማለት የመጀመሪያው እረፍ ችግር እያለ ከችግር በላይ ማኖር የሚችለውን እግዚአብሔር የመፍትሄውን አባት እግዚአብሔርን በማመን መጽናት ነው። ሁለተኛው እረፍት፣ ይሄንን ስናልፍ ችግርን በማጥፋት ያሳርፈናል። ችግር በማጥፋት መጀመሪያ አያሳርፍህም። ችግር እያለ እንዲያሳርፍ ይፈልጋል። ለምን እንደሆነ ታውቃለህ? በወደቀ ዓለም ላይ ስላለህ፣ በክፋት የተሞላ ዓለም ላይ ስላለን ዛሬንም ቢያጠፋልህ ነገ ሌላ ችግር ይገጥማል። ነገ ደግሞ ሌላ ነገር። ስለዚህ እግዚአብሔር እሳት አጥፊ ነው የሚሆነው ማለት ነው። በመጣ ቁጥር ለአንተ ችግር እያጠፋ ያኖራል ማለት ነው። እንደ ሕፃን ልጅ ሲያለቅስ ትሰጠዋለህ፣ እንደገና ያለቅሳል ትሰጠዋለህ፣ እንደገና ያለቅሳል ትሰጠዋለህ። ይሄ ማቹሪቲ አይደለም። ልጆቻችን ማቹርድ ሲሆኑ ምን እናደርጋለን? ሲያለቅስ ዝም እንለዋለን። የሚጠቅመውን ነው የምንሰጠው፣ የሚሻለውን ነው የምንሰጠው። ለቅሶውን እናልፈዋለን። ለምን እንደሆነ ታውቃላችሁ? እሱን ምን ማድረግ ማሳደግ ስለምንችል ማለት ነው። አያችሁ የእግዚአብሔር ቤተሰቦች፣ ልክ እንደዚህ ነው። እረፉ፣ እኔ አምላክ እንደሆንኩ እወቁ። መጀመሪያው እረፍት ችግር እያለ እግዚአብሔር እንደሚያኖርህ በማመን ማረፍ። ሃሌሉያ። ክርስትና እንዴት ነው ስትባል አስተማማኝ ነው ትላለህ። ግን እኮ ዙሪያ እኮ የሚቀጣጠል እሳት አለ፣ አምላክህም አለ። ኢየሱስ ጌታ ነው። ለዚህ ነው ኤርምያስ እንዲህ አለ፣ እግዚአብሔር ሁላችሁ ጠላቶቼ ከኔ ጋር ናቸው፣ እዚህ ናቸው ያሉት እንደ ኃያል እንደ ጨካኝ። ኤርምያስ ምዕራፍ 10 ቁጥር 20 ላይ እንደዚህ አይደለም የሚለው? ምዕራፍ 20 ቁጥር 10 ላይ እንደ ኃያል እንደ ጨካኝ ከኔ ጋር ነው። ስለዚህ ጠላቶቼ አይሳካላችሁም፣ አይከናወንላችሁም።
በጽኑ ፍረት ታፍራላችሁ፣ በማይረሳ ጉስቁልና ተጎሰቆላላችሁ። ሃሌሉያ። አያችሁ እግዚአብሔር ይህንን ነው የሚፈልገው። ይህን የሚፈልግ አምላክ ነገሮችን ተቆጣጥሮ እኛን ምን ይለናል? እምነታችንን ይፈትናል። ሊያደርግ ያሰበውን አውቆ ጠየቀው። ቶሎ ቶሎ እንሂድ ተመልከቱ። ከዛ ፊልጶስ ምን አደረገ? የፊልጶስ ምላሽ ዴዲንድ ነው። 200 ዲናር ቢመጣ እንኳን በፍጹም ይህንን ህዝብ ትንሽ ነው ያለው፣ ጠግቦ አይደለም ያለው። ልብ በሉ 200 ዲናር በዛ ዘመን ምንድነው? 1 ዲናር የአንድ ቀን ውሎ ነው። የ7 ወር ደሞዝ ማለት ነው። በዛ ዘመን የ7 ወር ደሞዝ ነው። የአንድ ሰው የ7 ወር ደሞዝ ሄዶ ብናመጣና ብንገዛ እንኳን ሊያደርግ። አያችሁ ከእንደዚህ ሎጂክ ነው የምናየው ነገሩን። አጠገባችን ያለው ይሄ ሰው እኮ በቃ ምንም አይደለም እኮ ከሚሰቃይ ጌታ ወይ አንተ ሽባ ተርትረሃል፣ ሙታን አስነስተሃል፣ ይሄን ነገር የሆነ መላ አድርገው ቢለው እኮ አለቀ በቃ። እምነቱ ወደ ጌታ ዞር ማለት፣ ለጌታ መስጠት፣ ለጌታ ማሳየት። ተመልከቱ ፊልጶስ ይሄ ነው። ብዙዎቻችን ይሄ ነው የሚያቀተን። ፈተናችንን ምንወድቀው ይሄ ነው። ለጌታ ማምጣት ማቅረብ ምንድነው? ገና ልባችን ሐሞታችን ይፈሳል። ችግሩ ሲመጣ በሉጅ ዚስ ኢዝ አሜሪካን ብለን እንጀምራለን። እቺ ሙዚቃችን ናት ሁሉ ጊዜ ዚስ ኢዝ አሜሪካ። ከዛ በኋላ እናመጣዋለን፣ እንተነተነዋለን፣ እናስገባውና ከዛ ኮላፕስ እናደርጋለን። በቃ ተስፋ ቆርጠን ዋጋ የለም። ከቻልን ዘመዶች ካሉን እነሱ ጋር እንደዋወላለን፣ ይመጣል፣ እንሞክራለን። ኖ እንደ አማኝ ወደ ጌታ ዞር ማለት። አንተ ታውቃለህ ኢየሱስ ያድናል። ፊልጶስ ይህንን የፈተነው ዴዲንድ ነው። አይቻልም 200 ዲናር አውጥተን የሆነ ነገር እንኳን ብናጎርሳይ በፍጹም አይሆንም የሚል አመለካከት ያላቸው ሰዎች አሉ። ኔጌቲቭ አቲቲዩድ የተሞሉ አይሆንም፣ አይሳካም፣ ይሄ ነገር እንደዚያ ኖ አይሆንም። እግዚአብሔር አይናችንን ይክፈት። በእውነት ያባነን ሁልጊዜ ከችግር የሚነሱ ኔጌቲቭ የተሞሉ ወገኖች የትኛው ጋር ናችሁ ያላችሁት? የት ጋር ነው ስለ ችግራችሁ ያላችሁት? የት ጋር ነው አጠገባችሁ ለጌታ ለሚያልቆ ለጌታ እንሰጠዋለን እናሳየዋለን? ወገኖቼ ስንሰራ ገና ስንነሳ እጃችን ላይ ምን አለ ብሎ የሚጀምሩ አሉ። እጄ ላይ ምን አለ? ምን ብር አለኝ? ምን ይሄ ትክክል እኮ ነው፣ ጤናማ አይምሮ ነው። ግን ወንድሜ በዛ ዓለም ላይ ካሉት ሰዎች ሊመነዝሩት የማይችሉት ሀብት አለ። እግዚአብሔር የሚባል አለ የሚጀመርበት። የኔ እህት እግዚአብሔር የሚባል አለ። ፕላንሽን አስቀምጠሽ ለእግዚአብሔር ማውራት፣ ለእግዚአብሔር መንገር፣ ከእግዚአብሔር መጀመር፣ የእግዚአብሔርን ችሎታ ማየት አይከፈልበትም። እግዚአብሔር የሚባል አለ እኛ ቤት። የእግዚአብሔር ቤተሰቦች ሁሉን የሚችል የሃይማኖት አባት አይደለም፣ አሰልጣኝ አይደለም፣ የሃይማኖት መሪ አይደለም። እሱ አክቲቭ ነው። ይሰማል፣ ያያል፣ ይመልሳል፣ ያደርጋል፣ ይችላል፣ አቅጣጫ ይመራል። ምን አለ ከእግዚአብሔር ብትጀምር? አጎትህንም እኮ ሊያሳይህ ይችላል። አጎትህን እግዚአብሔር ካላዘጋጀልህ እኮ አትችልም እንዴ? አቅም ቢኖርህ ገንዘብህን እኮ ከባንክ አውጥተህ መስራት አትችልም እግዚአብሔር ካልፈቀደልህ። እውነት ውሸት? ሰው ይጀምራል እንጂ እኮ ብዙዎች እኮ በገንዘብ ጀምረው አልጨረሱም። ስለዚህ እግዚአብሔር የሚባል የኔና ያንተ ግል ሀብት አለ። ሃሌሉያ! አማካሪ አልችልም የሚል ሃሌሉያ! አልችልም ብለህ የምታሳየው አንተ ታውቃለህ ብለህ። ሕዝቅኤል እኮ እንደዚህ ነው። የሰው ልጆች እነኛ አጥንቶች በህይወት ይኖራሉ አሉ። አጥንቶቹ ተበታትነዋል፣ ደርቀዋል፣ ስትራክቸር ሆነዋል። የለም ምንም ነገር የለም ወገኖቼ፣ ሁሉ ነገር ተዘርሯል። ታውቃለህ ሲለው ይድናሉ እንዳይለው በጣም ብልህ ነው። ይድናሉ እንዳይለው ደረቅ ነው፣ ተበትኗል። እንዲህ ነው። ከዛ ምን እንዳለ ታውቃላችሁ? እነኛ አይሆንም እንዳይለው የሚያናገረው እግዚአብሔር ነው። ብልህ ስለሆነ ምን እንዳለ ታውቃለህ? አንተ ታውቃለህ ብልህነት ነው። ኢየሱስ ጌታ ነው። ተመልከቱ። ከዛ ሁለተኛውን ሰው እንመልከት። ሁለተኛውን ሰው ምን እንደሚያደርግ አውቆ የምንፈተን ሰዎች። ሁለተኛው ሰው ተመልከቱ ቁጥር 8
ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስም እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ ከዚህ አለ። ይህ ግን ለሕዝቡ እንዴት ይዳረሳል? አትሊስት ከፊልጶስ ይልቅ ይሄኛው አቅርቧል ወደ ጌታ። ትንሽ ነው ግን አለን። ኢየሱስ ጌታ ነው። አያችሁ፣ አይበቃም ግን አንተ ልታበቃው ትችላለህ። ሁለተኞቹ ሰዎች ናቸው። ትንሿን ነገር ወገኖቼ፣ ትንሿን ነገር እጃቸው ላይ ያለውን ነገር ወደ ጌታ የሚያመጡ እሱ እጅ ላይ የሚያስቀምጡ። ስለዚህ እንድርያስ ምንድነው ያለው? አልዘጋም፣ ዴዲ እንዳላረገውም እድል ሰጠው። የእግዚአብሔር ቤተሰቦች በፕሮጀክታችሁ ላይ ለእግዚአብሔር እድል ስጡት። ምንም አይነት ነገር ስታቀድ እባክህ ከጭንቅላት አትጀምር። ምን አለኝ አትበል፣ ማን አለኝ አትበል። ከእግዚአብሔር ጀምር። ጥቂቷን ሀብትህን ለእግዚአብሔር ስጠው። ጥቂቷ ጸሎትህን ለእግዚአብሔር ስጠው። እሱ የብዜት አምላክ ነው። እሱ መልቲፕል የሚያደርግ አምላክ ነው። ከሌለ ነገር ወደ መኖር የሚያመጣ አምላክ ነው። የሚፈጠር አምላክ ነው። በእውነት ነው ምላችሁ፣ በእድሜ ከታምራቶች ሁሉ በላይ ታምራት ከምላቸው ጥቂቶች በጣም የሚከብደኝ የቱ እንደሆነ ታውቃላችሁ? ይሄ ቦታ ነው። 5 ዳቦ ተመልከቱ። ስለዚህ ይሄ መካከለኛው ምስራቅ ላይ ታዋቂ ቂጣ ነው። እና የሚገርማችሁ ነገር ያችን 5 ቂጣና 2 ዓሣ እንዴት ተደርጎ ነው ለ5,000 ወንዶች ብቻ ናቸው። አንዳንድ የመጽሐፍ ቅዱስ ሰዎች እስከ 20,000 ወስዱታል፣ 25,000 ወስዱታል፣ 15,000 ይስማማሉ። ሴቶችና ልጆች በጣም ብዙ ስለሆኑ ይላል። ተመልከቱ፣ እንዴት ተደርጎ ነው ይሄ የሚበቃው? እንዴት ተደርጎ ነው የሚበቃው? ግን ያቃል የሚያደርገው። ምንም የማያውቀው ጌታ ያቃል። እንዴት ተደርጎ ነው የምትለው ጉዳይህን አትዝጋው፣ ወደ ጌታ አምጣው። ይሄው የምታደርገውን አድርግ በለው። እንዴት እንደሚያደርግ ያውቃል። እንዴት እንደሚሰራ ያውቃል። እንዴት እንደሚያባዛ ያውቃል። አምላክ እግዚአብሔር የሚባል ነገር አለ። የኔ እህት የምታሳዩ የምታቀርቢለት እንደ ፊልጶስ አትዝጋው። እንደ እንድርያስ ጥቂቱን ነገር አምጣለት። ወገኖቼ ሁሉን የሚችል አምላክ ነው። አመሰገነ፣ ስጧቸው አለ፣ ተረፈ። በሉም አተረፉም ነው። አያችሁ እግዚአብሔር ቤተሰቦች፣ ሰጣቸው፣ አመሰገነ፣ ሰጣቸው። ያ ሁሉ በልቶ 12 መሶብ ለተጠራጠሩት ደቀ መዛሙርት ሐዋርያት አንዳንድ በቀፋቸው አስያዛቸው። ትርፉን ማለት ነው። ኤቪደንስ ነው። ያውላችሁ 12 በግል ደርሷቸዋል ብሎ 12 መሶብ ነው የሰጣቸው። እግዚአብሔር ቤተሰቦች እሱ ይፈጥራል። መፍጠር የሌለን ወደ መኖር ማምጣት ነው። የአብርሃም አምላክ የሌለውን እንዳለ የሚጠራ ለሞተው ሕይወትን የሚሰጥ አምላክ ነው። ሮሜ ላይ እንደዛ አይደል? ሮሜ 4 ላይ ነው አብርሃም ያመነው እምነት እኔና አንተ የምናምነውን እግዚአብሔርን ነው። የአብርሃም እምነት ምን አይነት እንደሆነ ታውቃለህ? የአብርሃም እግዚአብሔር የሌለውን ወደ መኖር የሚያመጣ ለሞተው ሕይወትን የሚሰጥ ነው። ሃሌሉያ ሃሌሉያ። እሱ ምን ይገባዋል? ክብር ይገባዋል። የሌለውን ወደ መኖር የሚያመጣ አምላክ። አሜን አሜን። የእግዚአብሔር ቤተሰቦች ከዛ ምዕራፍ 21 ላይ እንዴት አድርጎ እግዚአብሔር እንደሰጠ አትረፈረፈ እዚህ። ከዛ ምዕራፍ 21 ላይ እንሂድ። ምዕራፍ 21 ላይ እንደዚህ የሚል ቃል እናገኛለን። ከዚያ በኋላ ኢየሱስ በጥብርያዶስ ባህር እንደገና ለደቀ መዛሙርቱ ታየ። እንደገና ይላል። ከትንሣኤ በኋላ ነው ይሄ። በዚህ ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲድሞስ የተባለው ቶማስ፣ የቃና ዘገሊላ ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች 2 አንድ ላይ ነበሩ። ልብ በሉና ስሙኝ። ስምዖን ጴጥሮስ ቁጥር 3 ላይ አሳ ላምጠምድ መሄዴ ነው አለ። አሳ ማጥመድ ፕሮፌሽኑ ነው። ዘመኑን እድሜውን ሁሉ ምን ያደረገበት የኖረበት ነው። ስለዚህ እንዲህ አላቸው። እነርሱም እኛ ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባ ገቡ። በዚያም ሌሊት ግን ምንም አላጠመዱም። ሲነጋም ኢየሱስ በባህር ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበረ። እነርሱም ልጆች አሳ አላችሁን? ልጆቼ ሆይ
አሳ አላችሁን አላቸው። ትንሽ ወረድ ብላችሁ ስታዩ የተጠበሰ ጣጣውን የጨረሰ አሳ ፍም ላይ አድርጎ አስቀምጧል። ልብ በሉና ስሙ። ኢንዱ ምንድነው ስትሉ፣ በዛ ቦታ ላይ ምንድነው ስትሉ፣ የተጠበሰ አሳ ያለቀ አሳ ጌታ ኢየሱስ በፍም አድርጎ ያለቀ። እነሱ ጥሬ አሳ ነው የሚዳክሩት፣ እሱ ያለቀ አሳ ነው። ወዲያው ዴሊሺየስ ወዲያውኑ የሚቀርብ አሳ አስቀምጧል። ግን ምን አላቸው? ጠየቃቸው። አሳ አላችሁ አላቸው። አንዳች አላጠመድንም አሉት። እንሂድ። እነርሱም ልጆች ሆይ አሳ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባ በስተቀኝ ጣሉ፣ አሳ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከአሳው ብዛት የተነሳ መረቡን መጎተት አቃታቸው። ልብ በሉ፣ መከራከር ይችላሉ። ኢየሱስ ክርስቶስ መሆኑን አላወቁም ነው የሚለን። ቆሞም ያናገራቸው አሳ አጥማጆች ናቸው። ባህሩን ያውቁታል፣ መጥመጃው አላቸው፣ መቼ እንደሚጠመድ ያውቃሉ፣ ፕሮፌሽናል ናቸው፣ ሁሉ ነገር አላቸው። ግን ውጤት ዜሮ ሆነ። ለምን? ያለ እግዚአብሔር። ተመልከቱ፣ ነገሮች ሊኖሩን ይችላሉ። ቀድሜ የነገርኳቸውን ተመልከቱ። ገንዘብ ቢኖራችሁ፣ ዕውቀት፣ ዘር፣ ስልጣን፣ የትኛውም ነገር ሲኖራችሁ ከእግዚአብሔር ውጪ ነገሩን ስትጀምሩት ወገኖቼ ልትጀምሩት ትችላላችሁ። ውጤት ግን የለውም፣ ዜሮ ነው የሚባዛው። እነኚህ ሰዎች ባህሩን ያውቁታል። እድሜ ልካቸውን እዛ ባህር ላይ ሲሰሩ የነበሩ ሰዎች ናቸው። አሳ ማጥመድ ፕሮፌሽናቸው ነው። መቼ እንደሚጠመድ ታይሚንግ ነው። እንደገና ማጥመጃ አላቸው። ኢየሱስ ሲመጣ ባህር ሳይቀይር፣ ተመልከቱ፣ ባህር ሳይቀይር፣ ማቴሪያላቸውን ሳይቀይር፣ እንደውም በተሳሳተ ሰዓቱ ታይሚንግ አይደለም የኢየሱስ። ምን እንዳላቸው ታውቃላችሁ? ዳይሬክሽን ሰጣቸው። ይኸውልህ እግዚአብሔርን በፈተና ሰዓት ላይ ስትመጣ፣ ወደ እግዚአብሔር ስትቀር፣ እግዚአብሔር ዲቫይን ዳይሬክሽን ይሰጣል፣ ዲቫይን ኮኔክሽን ይሰጣል። ለምን? እሱ ያውቃል። በዛው ዳክረው ለፍተው ባጡበት ውሃ ላይ 100 እጥፍ አሳጨዳቸው። ለምን? መለኮት ነው እሱ። የሌለውን ወደ መኖር የሚያመጣ አምላክ ነው። ለሞተው ሕይወት የሚሰጥ አምላክ ነው። እግዚአብሔር እጅ ገብቶ የሚሞት ነገር የለም። እግዚአብሔር የገባበት ፕሮጀክት፣ እግዚአብሔር የገባበት ሕይወት፣ እግዚአብሔር የገባበት ትዳር ፍጻሜው ያምራል። የእግዚአብሔር ቤተሰቦች ከዛ እንደዚህ ያሉ መጎተት እስኪያቃታቸው ድረስ ወጡ ይላል። ከዛ ምን እንደሆነ ታውቃለህ? ጌታ እኮ ነው። ጌታ እኮ ነው ማለት ሚኒንግፉል ነው። ጌታ እኮ ነው፣ ይችላል። ጌታ እኮ ነው የሚለው ምን እንደሆነ ታውቃላችሁ? ሚኒንጉ ይችላል፣ ያደርገዋል፣ ይሰራዋል፣ የሚያቀተው የለም። ሃሌሉያ ሃሌሉያ። ትንሿን ነገር ይዘህ ወደ ጌታ ዞር። መከራከር ይቻላል። መከራከር ቢችሉ እኛ ወንድሜ ሌሊቱን ሙሉ አጥምደናል፣ አሳ አጥማጆች ነን፣ ይቅርታ አድርግልን፣ ስለ አስተያየትህ በጣም ጥሩ፣ ጨዋ ሰዎች፣ የሞራል ሰዎች ሆነው በስነ ስርዓት ላሽ ማለት ይችላሉ። አላደረጉም። ሳስቀይሙት መሄድ ይችላሉ። ግን በእምነት ጣሉ፣ 100 እጥፍ አጨዱ። እግዚአብሔር ቤተሰቦች ያንን አሳ ይዘው ሲወጡ የተጠበሰ ያለቀ አሳ ምድር ላይ ተቀምጧል። ለምን? ፍጻሜው ኢንዱ ማን እጅ ላይ ነው ያለው? እግዚአብሔር እጅ ላይ ነው ያለው። ስፈተን በሉ ወደ ጌታ ነው የምቀርበው በሉ። የኔ ጉዳይ በሉ መጨረሻው በሉ በእግዚአብሔር እጅ ነው በሉ። በኔ እጅ አይደለም በሉ። በችግሩ እጅ አይደለም በሉ። የእግዚአብሔር ቤተሰቦች ምን ሊያደርግ እንደፈለገ አውቆ ፈተናቸው ይላል። ምን ሊያደርግ እንደፈለገ አውቆ ፈተናቸው ይላል። የትኛው ፈተና ላይ ነው ያለው? ወደ ጌታ ዞር በል። ምንድነው እጅህ ላይ ያለው? ምንድነው የተዘጋው? የተዘጋው ችግርህና እጅህ ላይ ያለው ነገር አልገናኝ ብለዋል። የሚያገናኘው ጌታ ጋር ሂድ።
ምን አዳረቀ? አምላክ የሚባል አለ፣ የሌለውን የሚፈጥር የወደቀውን የሚያነሳ አባ መላ የሆነ እንዴት ማድረግ እንደሚችል የሚያውቅ ጣጣን የሚጨርስ አምላክ። ሃሌሉያ! ፍጻሜን የያዘ አምላክ፣ ነገን መቆጣጠር የሚችል አምላክ፣ ውጤት በእጁ የሆነ አምላክ፣ እሳት እያለ ማኖር የሚችል አምላክ፣ ችግር እያለ ማስቀጠል የሚችል አምላክ። ዞር በል ወደሱ። እግዚአብሔር የሚባል አምላክ አለ። ዞር በይ የኔ እህት፣ እግዚአብሔር የሚባል አምላክ አለ። የኔ እህት የሚያደርገውን እያወቀ ምናልባት ፈተና ላይ ነሽ ያለሽው፣ ቀና በይ። ዴዲንድ የለውም። ዴዲንድ በጌታ ዘንድ የለውም። ሃሌሉያ! እግዚአብሔር ፊት ዴዲንድ የለውም። እግዚአብሔር አምላክ ዞር ያሉትን ያስቀጥላል። ዞር ያሉትን ያስቀጥላል። ወደሱ ዞር ያሉትን ዳይሬክሽን ይሰጣቸዋል። ወደሱ ዞር ያሉትን በተአምራት ይመራቸዋል። ወደሱ ዞር ያሉትን ያሳርፋቸዋል። ለዚህ ጌታ እልልታና ጭብጨባ እንሰጥ።